ሊገናኙብኝ ነው ሁለቶችም ላ አና ብሽተሪ ሻማል በናት አልኩት ሱቅ ሂጄ ብሽተሪ ሻማል በናት አና ብሩህ አልኩት ከዛ طيب خلاص على راعي ካለና ሰውየው ደሞ መኪናው ይሄ ምን ነበር የሚባል በጣም ውድ መኪና ነው ስቀመጥ ያሳቀኛል እንዴ ስትይ ወደ ኋላ ሄዳል እንዴ ስትይ አምጥቶ ነው ወደዚህ የሚያደርሽ ቤንትሊ ነው የሰውየው መኪና እና እንዴ ስትይ ወደ ጎን በቃ እንዲና እንዲ ነው የሚያደርግ ስቅቅ ብዬ ነው የምቀመጥ አይ ተው ልሄዳለሁ በግራ አልኩት እሺ ብሎ ሄደ ሰውየው ታጥፎ እንደው ሄዳለሁ ውሃ እኮ ነኝ ሰላም አለይኩም ሰውዬ እኮ ነው ይሄ ሰውዬሽ ነው በቃ ሂጂ ምናምን ኧረ አልሄድም ማን ይደስኩ እንግባ ገባን ያችን ጁሳችንን ጣጣጣና ሆነም ተመለስኩ ስመለስ ሰውዬው ሀቡ ተገናኘን ሀሲና ማይንድክ ሻሊ ማሽተረቲ ሸይ ባዶ እጀልኩኝ ተመለስኩ እንደ ሀቡ ውሃ ሆንኩኝ ምን አባቴ ናት ከዛ በኋላ አርባብ ናና ነሲተ ፍሉስ ما ادري شنو ايش فيك انت بخير حسينا في شيء انت مو طبيعيه ምናምን አለኝ ከዛ በኋላ በልሰው የዚህ በኋላ እዚህ ቦታ እንገናኝ ትንሽ ራቅ ያለ ይሻለናል አልኩት ከዛ እሱም በቃ በወሬ በስልክ ደሞ ራቅ ያለ ከሆነ ደሞ ብዙ ሰዓት ይወስዳል ያቺ ቤታችን ጀርባ ነው ሱቁ ሞሉ እዛችሁ ለቀም አድርጌ እመጣለሁ አንዳንዴም እንዲህ ብለሽ ታይዋለሽ ጋራጁ ሲከፈት ሰዎች ከመጡ ከዛ ሀቡዬ 2 አመት እንደዛ ያያልን በዚህ ሹልክ ስል 2 አመት ሞላል 2021 ሆናቲ 2019 እስከ 2021 እሺ ካዛ የመጀመሪያ ስጦታ የሰጠው ነኝ ነገር ፕላን እንደዚህ ነገር ለዚህ ነገር ይሄ ነገር ለዚህ ሰዎች ማለት ደሞዝክን ራስሽ ጋር እየተቀበልሽ ከሰዎቹ አጠራቅመሽ ተነሳሽ ሐምላክልኝ ያልሽው ላይክ እዛው እጅሽ ላይ ሰዎች እየተቀበልሽ ትንሽ አጠራቅመሽ ጉበዝ ሰዎቹ በእጅሽ ይሰጡሻል ማለት ነው ደሞዝሽን ሌላ ሰራተኛ ሳስቀምጠው ይሰረቃለሁ ብለሽ የተፈረመ በእጃቸው ሌላ ሰራተኛ የለም ይሰረቃለሁ ብለሽ አትፈሪ በካሽ ቤት ውስጥ ታስቀምጪ ይዛል ኮሮና ተዘጋ ሌላ ሰራተኛ ኦኬ ኮሮና ነበር ተዘጋ ሰራተኛ ማምጣት ምናምን አይቻልም ብቻዬን ነኝ ሱቅ የሚያጥሩም አለ በቃ ከዛ ሀቡዬ ሰውየው በቃ አይ ማሻአላህ ቁም ነገረኛ ናት አለ እኔ ተሻወራለሁ ለጓደኞቼ ሁሉ አያውቁም እኔ መጣዋ ነኝ ምንም ነገር አያውቁም ተፍሽ ብያለሁ ከዛ በቃ ኒካህ እንሰራለን ተሎ ብሎ አፈቅርሻለሁ ምናምን የለም እኔ እኮ ገብቻለሁ ሀቡዬ ውስጥ ገብቼ ጨራርሻለሁ በቃ ህልሜ እሱ ነው ከዛ ኒካህ እንሰራ ሲለኝ እንደው እጄ ጥምጥም በቃ የሆነ አንድ ጊዜ ደግሞ ሀቡዬ ምን አልኩት መሰለሽ እንደዚህ ምግብ ምናምን አማርኛ ሀበሻ ስለኡሩጥ ያመጣልኛል እንደው ሀቡ ከምን ያው መጣ ነው የምትይ ሽሮማ ማሪካ ያመጣል እንዴ ሰው ማለኔ ይሆነኛል በቃ ይሄን ነው የምፈልግ ባዛሌ በቃ እንደዚህ ዝርክርክ ያለ አይደለም ሊቆፍጠን ያለ ነው ኦኬ እኔ ምን አገባኝ ከብሄሩ እዛ ሲስተሪን ማሳመን ጀመርኩ እንደዚህ እየጠበስኩ ነው ጓደኞቼ በሙሉ አላወራዋቸውም እዚህ ጋር ያሉት ለማንም እየሄድን ነውኛ ከዛ ለሲስተር ሳውራት በቃ አንቺ ወደድሽውን እኛ እንወደዋለን በቃ አግቢ ከማል ማን ነው አንቺ ከወደድሽው አለች ደግሞ ማዘር ደግሞ የምትፈልግ ሰርግ ኢትዮጵያ ነው ኦኬ ቆይ ከማል ማን ነው ወሽመጣችሁ ይበጠስ ከማል ማን ነው ወሽመጣም ቆረጣችሁ ታሪክ ከማል ማን ነው ጋይስ እኔ ነኝ ይበል ዝም ብላችሁ ከማል እያላችሁ ብትጽፉ ምንድነው ትርጉሙ እሱ እኔ ነኝ ይበል ችግሩ የገንዘብ ካልሆነ አስገባዋለሁ የገንዘብ ችግር ካልሆነ አስገባለሁ ካልሆነ ታሪኩን እንቀጥል ሰው በሌለበት ድምፅ ሆናላችሁ ሰው ከማል የሚባል ሰው እዚህ ጋር የለም እናንተ ከማል እያላችሁ ይሄን የመሰለ ታሪክ ላይ ከማል ይሄን የመሰለ ታሪክ ላይ ከማል ቀጥ ማሪ እሺ እናትሽ ሰርግ ኢትዮጵያ እንደምትፈልግ ካዛሃቡ ኢትዮጵያ እንደምትፈልግ ግን አንድ እሱ ነው ባልሽ ነው ደቡብ ሰጠሽ ኧረ አይደለም ባል አይደለም እሺ
እናገራለሁ ለባልሽ የሆነ የሚባል ደውል ሰጥቶሻል። ናጉድ ከኔ ባልየው ናጉድ ከኔ ለምስትክ ደውል ተሰጥቷታል። እሺ እሺ ደግሞ ባጋውስ ታሪካችን ይወረድ አንዱ ሰሪያችን ስለሆነ እኔ ወይኔ ደቦሌ የኔ ደቦል ያላት መሰለኝ እኮ ሰራሽ ቲክቶክ ነው ማፊ ካርድ ምናምን ማፊ ኦኬ አይ እሺ ወይ ጉድ እሺ ስለ ትዳር እያወራው ነው ነገርኩት እንደዚህ ማዘር ሰርግ ትፈልጋለች እህቶች በሙሉ አግብተው እኔ ብቻ ነው የቀረሁኝ ታናናሾች አግብተው ወልደዋል ታዛ አቡዬ እሱም ገብቶለታል ችግር የለውም አለኝ ሰርግ ታረጋለህ በል ትንሽ ልሻልቀል እኔም 2020 ላይ ነው 21 22 23 ደረሰ አቡዬ ይሄ ሲሆን ጓደኞች አያውቁ ለሰዎች የነገርኳቸው ላገባ ነው ስላቸው መብሩክ ሐሲና ክብርቲ አዛብ አብደላ የሚባል ልጅ ነበር አንድ ጊዜ ጠርጥሬ ነበር ከመሸ ስትመጫለኝ ከዛ አቡዬ ለሰዎች ላገባ ነው አልኳቸው ወጠን እንደዚህ ወርቅ ቬሎ ምን ያህል ጻቢ ሆኖ ነገርኳቸው ላገባ ነው ብዬ እሺ ኦሬዲ ሲስተር እሺ ብለኛለች አስሉ ሀቡና በጣም ምርጥ ሰዎች ናቸው ሰዎች በጣም ነው የሚወዱኝ ስንት አመት በየሰራውባቸው አልጠፋው ምን አላልኩ አግብቼም ካዛ ሀቡነት በቃ ላገባ ነው ስላቸው በቃ ሻሉኝ እሱም ወሰደኝ ወርቅ ቤት ጃኔ ወርቅ አረዶ ችግር የለም ለጣት ብቻ ኮን እኔ ወርቅ እንትኑን አላውቀውም ቫሊዩን አላውቀውም ጥቅሙ እንደ የጣት ብቻ አረዶ ከኔ አለ ይሄ ነገር ጎደለብት ያለሽ ራሷ ነው የሚቆራረጠው አሲና አንቺ ጋር ነው የሚቆራረጠው እስታክ ያረግሽ ነው ጋባል ተባባልን ሄድን ወደ ኢትዮጵያ የቀለጠው መንደር እኔም የቀለጠው መንደር ሆነ ሰርግ እሱም ደግሞ የቀለጠው መንደር ሆነ ግን የሳን ነግራችሁ አቡዬ አንድ ነገር ስገባ ለእናቴ እሺ ብላ እሱ ደግሞ ደውሎ ሽማግሌ እሺ ሲሉ ለጓደኞቼ ነገርኳቸው እንደዚህ ላገባ ነው መብሩክ በሉኝ ይላልውስ ሁሉ ምሪ እንዴት ሳትነግሪነ ይሄን ሐራመ ስትቀመጭ እንዴት አልነገርሽነ ልጁን ከኔ በፊት ነበር የሚያውቁትኝ ግን እኔ ፍና አርጌን ያበሰልኩት አቡዬ ሀቡ አልፈቅድም እንጂ ዳረቱ ሶስት ያስተኛል ማሬ ጎበዝ ሳይለቁም ነገር ሲበቃ ነው ነገር ሰዎችሽ ምን ገዙልሽ ለሰርግስ ወይኔ ሀቡዬ ወርቅ ገዛችልኝ ሴትዬ 2000 ድርሃም ሰጡኝ በቃ ምን ያላደረጉልኝ ነገር አለ ማሻአላ በጣም ጥሩ ሰዎች ናቸው ካዛ ባሌ ደግሞ ለሰውየው አስተዋወቅኩት ገና ኢትዮጵያ ሳልወስድ አስተዋወቅኩት ካዛ ማሻአላ ሐሲና ማሻአላ ረያል محترم وبعد طول الارض علي بالي بالግርማ ሞገስ ነው በቃ ተክነን ያለ ነው በቃ የሳይመን አባት ነው ኮራ ያለ ነው ካዛ ሰዎች ደስ አላቸው ማሻአላ ምን ወና የሚን ኦኬ ሞሮኮ ሲሄዱ ማስር ቱርክ አብረው ይዘው ይሄዳሉ ባህሬ ሲሳፈሩ አብረው ይሳፈራሉ ሐሲና መብሩክ አለኝ ካዛ ወሰድኩና አስተዋወቅኳቸው هذا الزوج አልኳቸው ማሻአላ ሐሲና هذا طول الارض ولا كفو كذا نالونا አወራው شوف ሐሲና مثل بنتي امان عليك والله انا ملش حبي سويه እንደዚያ امان عليك ሐሲና حبوبه شاطره نظيفه امنه مؤمنه ሁሉ ነገር አለው የኛ ቤት ቁልፍ ሁሉ ሐሲናት ነው የምትይዘው በጣም ታማኝ ናት አለው ከዛ በኋላ ሀቡዬ ይሄ ባለ ግርማ ሞገስ ባለ ኢንሻአላህ አለ አረበኛ ያቅም ኢንሻአላህ شوف ሐሲና طيبه ይሏል ኢንሻአላህ ከዛ በኢንሻአላህ ጨረስና ሀቡዬ ሄድ ወሰድኩ ወደ ቤተሰብ ወጨግም መጀመሪያ ሰውዬ ነው ያስተዋወቅኩት የመጀመሪያም ጊዜ ቤት ውስጥ በመኪና እሱ ጋር ወጣነ ቤሎ ምናምን ስመራጥልሽ ነው ቤሎ የተገዛ ቆየኔ ፎቶ አሳያችኋለሁ የባሌን ግን አላሳያችሁም እሺ ያንቺ ይሄ የጎንደሩ ሰርጌ ነው ዋው ማሻአላ
ማሻአላህ። ከዛ ሀቡዬ ቪዲዮ ልገዛ ወጣሁ ገዝቶ በስንት ነው? በ2019 በኮሮና ተዋወቃችሁ። 2019 21 2019 20 21 22 የተጋባችሁት በ22 ነው? በ23 ዛሬ የምታከብሩት 3ኛ ዓመት አይደለማ? በ22 ከተጋባችሁ ነው ዛሬ 3ኛ ዓመት የጋብቻ ባላችሁ የሚሆነው። አሁን እኮ 2022 ሊያልቅ ሲል ኦኬ፣ እዚህ መጣን ነው መሰል 23 የሆነ ኦኬ፣ በ22 ሊያልቅ ትክክል 3ኛ ዓመታችን ነው። ሀቡዬ ዛሬ አንቨርሰሪ ነው 3 ዓመታችን። ስለዚህ በ2022 ነው። እሺ 2022 ሊያልቅ ሲል ይመስለኛል። ከዛ ሀቡዬ ድውል አድርጌ ስነግራቸው ሁሎችም ዘመድ ሀት እንኳን የተባልነው ስጋ እሪ አሉ። እንዴት ሳትነግሪን ለሱ ብታያስሩን እንዴት ሳትነግረን ለካ ሀሲናት ምትል አንዴ የፈለጉትን ያውቁታቸው እዚህ በኋላ ይጋግሩ። እኔ አስቀድሜ የሆነ ሄድኩኝ ያላሉት ነገር የለም ሀቡዬ እንደዚህ ሆኖ ቅብጥርሴ እኔ የምሰማቸው ነኝ እንዴ? እኔ የምሰማቸው ነኝ። ቆይ ያሳያችሁ ደግሞ እህቶቼ ናቸው ሚዜዎች ሀቡዬ። ትንሽ ዙም አድርጊ ሀሲናት፣ ትንሽ ዙም አድርጊ ፎቶን። ዋው ማሻአላህ እህቶቼ ናቸው ሁላችሁም። በጣም ደስ ይላል። ሶስቱም እህቶችሽ የእናትሽ ልጆች ናቸው ሚዜዎችሽ? አዎ ሶስቱም እህቶቼ ናቸው። አንቺ እናቴ ብልጥ ነሽ። ባልሽንም ፍና አድርገሽ ነው ያበሰልሽው። ሚዜም ባልሽ እህቶችሽን ጎበዝ ጀግና እሪ አሉ ነው የምልሽ ሀቡዬ። እንዴት ሳትነግሪን? ቆይ ደግሞ የእሱን ደግሞ ትንሽ ላሳይሽ። እነዚህ እንዳለ ወንድሞቹ ናቸው። ይሄ እነሱ ሀገር ሰርግ እንዳለ ወንድሞቹ ናቸው። እንዴ ቀቅላ አድርጌ ብልት ሀቡዬ እዛችሁ ተቀድዳላችሁ እንዴ? ማፊ ሚኒስተር ሁሉም ብሎ ካደረጉኝ ሀቡዬ ወላሂ ነው የምልሽ። አንድ የሚያወራኝ ሰው አጣሁ ብሎ ካደረጉኝ። እንደዚህ አድርገሽ አንቺ እንትን ምን ያላሉኝ ነገር አለ? ኧረ ተው ከማል ትንሽ ቆይ እኔ ልጨርስ ነው። እናንተ ሳቁ እንጂ ልጨርስ ነው። ኧረ ቆይ ደስ ብሎናል። እማዬ እኔ ሴት ልጅ ሲሳካላት የምትወደውን ሰው አግብታ በትዳሯ ደስተኛ ስትሆን ደስ ይለኛል። ላይ ደስታሽ ይታያል። ደስታሽ ይነበባል። ገና ሳየው እምሲው ሰው የለም። ዝም ብለሽ ከቱርኩ ፊልም ትሄጃለሽ፣ አንዳንድ ጊዜ ከህንዱም ትመጫለሽ፣ እንዲያም ስትይ ደግሞ ከኡስታዙም ትሄጃለሽ። በቃ ቀልቀል ታረጊያለሽ። ልጅነትም ስላለ በቃ የምፈልገው ጺማም በቃ የሆነ ቆፍጠኛ ላይ ዝርክርክ። እኔ እንደው ቂጡን የሚያሳይ ወንድ አልወድም። በቃ እንደዚህ ቀበቶን ጠበቅ የሚያደርግ ነው የምወድ። በቃ እንደው ሳየው ሸክ ያለ ኧረ ያረብ እንጂ ካዛማ ወላሂ ያረብን ያልኩ ያላ ይሄ እንደው ሰው የኔ ከሆነ አደራ እንዳታርቀብኝ ደግሞ ልተነፍስ ነው። ከዛ ሀቡዬ ሰርጋችንን ጎንደር ላይ ቡታጅራ ላይ ቅልጥ አድርገን አደረግን። እዚህ ህዝብ ይንጋጋል ግሩፕ ከፍተው ሀቡዬ እንደዚህ። ከዛ የሰርጌ ቀን ግን እስኪ ፎቶ ላኩ። ከዛ ፎቶ ይላክላቸዋል። ይሄ ምላሽ ነው እኛ ጋር ይሄ ፎቶ። ትንሽ ዙም አድርጊ፣ ፎቶ አይታይም። ፎቶን ዙም ስታምሪ ማሻአላ ሀሲናት አቡዬ ፋልኩ ነው የምልሽ። በቃ እናቴ መርቀኝ ሜካፕ የሰሩኝ ኢንስታግራም ላይ ፖስተውኝ። ለመጀመሪያ ጊዜ ኢንስታግራም ላይ ሲወጣ ፖስተውኝ። ወይኔ ሲያምር ማሻአላ። ሜካፕ ሰርታ ፖስተች። በጣም ነው የሚያምረው ሜካፕሽ። ከዛ ሀቡዬ ከዚህ ግርማ ሞገስ ባሌ ጋር ደግሞ ሄድን። ደግሞ ከነሱ ሀገር ደግሞ ሰርግ ቡታጅራ ሄድን። ከዛ ደግሞ የቀለጠው መንደር ሁለት ድንኳን ተጣለ። በቃ ባህላቸው ደስ ይሉ ነበር። ማሻአላ ብዙ ወንድም ያለው ማሻአላ። ሚዜዎቹ እንዳለ ወንድሞቹ ናቸው። ከዛ ህዝብ እዚህ ይጋጫል ይፋለጣል። አረኛ ትዝ ብለውን ከዛስ ስመጣ ደግሞ ሰዓት ነግሪን እንደመጣው ከኤርፖርት ከሰዎች ቤት ነው የገባው ሽቀላዬ እሱም ስራውን። ከዛ ያወራሉ ሀቡዬ እኔ ስራዬን ሰራረውላችሁ አልሐምዱሊላህ። አሁን ይሄው ሱሶ እዚህ ጋር ነው። ትዳር ከያዘች በኋላ ጓደኛዋ ባሏ ነው። ምን ያደርግልሻል? የሴት ጓደኛ ጋጋታ አያስፈልግም ማውራት ያደርጋሉ። ትዳርሽ ከሰመረ ባልሽ ባልሽም ሁሉ ነገርሽ መሆን ይችላል። አለቀ። ለምን አልነገርሽንም? ሰጠብሽ ለምን አላማከርሽንም ብሎ ሳይንስም እንዴ ለምን ባል ስትመጪ ለምን ይቦላለኩኝ? ኧረ እናቴ ትዳርሽን ፍናርግሽ ማብሰል ነው። ምን ሴት ጓደኛ መጣ ቀረ ምን ያደርግልሻል? እሺ እንደመጣሽ መዳም ቤት ገባሽ። ቀጥይ ከሱ ጋር። እሺ
ቆይ መረጃ እያሳየዋችሁ ልሂድ ብዬ ነው። እዛ ጋር የለበስኩት ቬሎ 2 ቬሎ ነው የለበስኩት። ከመረጃና ከማስረጃ ጋር ናት ሀሲና፣ ልክ እንደኔ የኔ ቅጥቅጥ ናት። ከመረጃና ከማስረጃ ጋር እያንዳንዱ ያው የድግሱን ያው ሳይደገስ እኔ ተደግሶ ምን መሰላችሁ? ያው የተደገሱ ቬሎ ሳለብስ ለበስኩ ምን ይመስላችኋል? ያው ቬሎ የለበስኩበት። ይሄ ደግሞ አቡዬ የቡታጅራው ነው። እነሱ ሀገር የለበስኩት ቬሎ ነጭ አልፈለኩም ነበር። ነጭ ጎንደር ስለለበስኩ ማለት ነው። እዛ ሌላ እዚህ ሌላ። በዛ ላይ ቬሎ የክራይ አይደለም። ቬሎ ምን አረግሽው ታዲያ? ከዛ በኋላ ወላሂ ጥያው መጣ አቡዬ። ሲጀመር እኔ ቬሎ የሚሸጥ ነው መስለኝም ነበር በሀያቴ። ኧረ በኢትዮጵያ አሁንማ እንትን ይሉታል እነሱ ያከራዩታል ሁለቱን። እኔ በክራይ ቬሎ ነው የተሞሸርኩት። እናቴ አንቺ የደላሽ በግዢ እሰይ ማሻአላህ። እሺ አቡዬ የምረጡኝ ቅስቀሳ ነው እየነገርኩሽ። እነ ከፍተ ግባ ልብስ የ1000 ብር የተገዛልሽ ላይ ማሻአላህ። እንዴ በቃ ቱርክ ፊልም ነበሩ የነዛ ስክሪንሻት ይደረጋል። እስካን ልጅ አሳየች ሀሲና አሽተሪ ሀቢ። ሰዎች ደግሞ በጣም እንትሪው ነበር። ሽቶ ገዝተውልኝ ሀቡዬ ይሄ ሙሉ ፓኬጅ የለም ዶድራንት፣ ሽቶ ሁሉ ነገር ያለው ሀሲና ሀዳማ ኢንቲ ዳይና ሩሳ ሂና ገዙልኝ። በቃ በጣም ጥሩ ነበሩ ሰዎች። ወላሂ በቃ ደስ ብሏቸው እኔም እያንዳንዱ ፎቶ ቪዲዮ ልክዳቸው ነበረ። እና አሁን ወደ ከሰርግሽ ተመልሰሽ ከጫጉላ ሽርሽር ሃኒሞን ምናምን ጨርሳችሁ ኢትዮጵያ ስንት ጊዜ ቆያችሁ? ኢትዮጵያ 3 ወር አብሬ ቆየሁኝ። 1 ወር ጫጉላ ደብረ ዘይት ደብረ ታቦር ምናምን ያልሄድንበት የለም። እሺ 3 ወር አብሬ 3 ወር ኢትዮጵያ ቆይታችሁ ወደ ዱባይ ስትመለሱ እሱም ወደ ስራው አንቺም ወደ ስራሽ ከሱ ጋር ቀጥል። አዎ እሱም ወደ ስራው እኔም ወደ ስራዬ ሲሄድ ከዛ ሰዎች እየሰራሁኝ ሀሲነት ጂቢ ቢንት ሀሲና ሐምሊ ተሐምል ዜን ሴትዬ መሃናት አቡዬ ሞሮኳዊ ናት መሃናት አላህ ፈቃት ምን ደስ ይላታል እኔ እንድትወል እሺ ምናምን አልኳቸው። ከዛ እርግዝና ተፈጠረ። ወዲያው እንዳረገዝኩም ነገርኳቸው። በሁለት ሳምንቱ ገና እንዳወቅ ቴስት አድርጌ መብሩክ ሀሲና خلاص ፍሪንጅ ተለየልኝ፣ ምግቤም ተለየልኝ። በቃ እዚህ ጋር ነው የምትበይ የምትጠጭ ብዙ ጊዜ ስለሚሳፈሩ አቡዬ ማኔጅ ገስቴን ፉል አድርጊልኝ አንዴ ካላስቸገርኩሽ ውዴ። እሺ ማሪ። በዛ ላይ መሐመድ ደቦሉን የሰጠው ለኔ ይሰጣሉ ብሎ ነው ዋትስአፕ ቮይስ አረገልኝ። እማቀው መሐመድ ነው። በደቦሌን ታመጫለሽ ሴትዮ ማን ያባታ አንተ ሆነክ በቁመኝ ደግሞ እኮ እንዲህ ያልኩት ነበር። አይ ማለት ዳር ናት አማልላለሁ ብለ አሁን ዋትስአፕ ቮይስ አድርጎልኝ ሀቡ ተሳስቼ ነው ላንቺ የሰጠው መስሎኝ ላንቺ ሰጣለሁ እኮ ነው አለኝ። ሌላ ፈርድላ ማሚ እኔ ጋር እንደገባ ቆጠረው። ሀሲናትን በጣም ነው የምወዳት። ችግር የለም ሀቡዬ ችግር የለም። ጠዋት ላይ መጥቼ ኧረ ጣጣ የለውም በቃ አስመርቅኛው ነው ሀቡ። ወይ ማሚዬ እኔ ወንድም እኔ የዋህ እኔ መልካም ሳውዝ አፍሪካ ነው የሚኖረው። መሐመድ ይባላል። መልካም ልጅ ነው። የታለ 1 ቁጥር እየጻፈ ነበረ። ማሜን ካያችሁት 1 ቁጥር ከጻፈ ሳቡት። እሺ ደጋግሞ 1 ቁጥር እየጻፈ ነበር እያልኩሽ እኮ ነው። እሱ መሆኑን አላወቅኩም። አይ ስዌር ቱ ጋድ ፕሮፋይል ቀይሮ ነው። በቃ አብሽር ችግር የለው። ማኔጅ ገስቲን ፉል አድርጊልኝ ውዴ አንዴ አረኩልሽ። ስለዚህ ማሜ መተክ አሁን የሆነ ነገር ጻፍና እናስገባለን። ይቅርታ ፕሮፋይልክን ስለቀየር ከአንተ መሆንክን አላወቅኩም። እሺ እኔ ጌታ በስንት መከራ ያገኘው እንደ ቦላ አምጥቶ ሰጥቶ ሀሲን የተሳሳተ ሎኬሽን ጋር ገባ። ይሄን ላይ ቡንካቶ አት ጌሙ ላይ ይዘሽ ትመጣለሽ እንዳትረሺ። ይኸውልሽ አስታውስሻለሁ። እሺ ሰገን እንዲገባ ቮይስ አረገልኝ። ሰገን እንዲገባ ለበኩላ እኔ ጌታ አሳዘነ እና ማሜ ጻፈኝ ቁጥር ስለሚ ሀቡ የዛሬ በኔ ብዙ የተሳሳተ ነው። ግን ጠይቀው ማሜ አንተ ማለህ ነው ወይንስ ምንድነው ልበለው? አይ ማሜ እኔ እንደም ያስታውቃል መደንገጡን ማለት ነው። ወዲያው ነው 1 ቁጥር የጻፈው ያስረዳን ነበርና ሳላሽ ስንቀር ነው በዋትስአፕ ወይ ሲላክ እና ማሜ ከመጣ 1 ቁጥር ጻፍ። እሺ ከመጣ አስገቡት። እሺ ቤተሰብ እሺ ወደ ታሪካችን እንሄዳለን። ኮንትራት ቤት ተመለሽና ምን ያህል ጊዜ ኮንትራት ቤት ቆይተሽ ነው ወጥተሽ አብራችሁ መኖር የጀመራችሁት የሚለው አወራርሽ ደስ ይላል። አፍሽ ይጣፍጣል። ጎበዝ ነው ሀቡዬ። አሁን መዳም ቤት ገብቼ እየሰራሁኝ እሱም ስራውን እየሰራ ሰዎቹ እንትን እያሉ ነበረ
ሻይ የሆነ ወሬ ያሮ ሻይ ልቅዳልሽ ወይ ትለኛለች። ቆይ ልጨርስም አንድ ጊዜ ደግሞ ኔትወርክ እንዳያቋርጥ ሀቡ ወላሂ ነው የምልሽ። ግን አልሐምዱሊላህ ሁሉም በህይወቱ የሚመኘውን ሰው ይስጠው። እኔ አሁን እላለሁ ባሌ እርግት ያለ ነው። አሁን የሆነ ነገር እኔ ሀቡ እናደዳለሁ፣ እሱ ችግር የለውም በቃ እንደዚህ እርግት ያለ ሰው ነው። ከዛ መጣሁኝ እየሰራሁኝ እያለ ሰዎች በቃ እንዳረግዝ በጣም ፍላጎት አላቸው። ቆይ ረዳቷ እያናገረቻት ነው። ረዳት አላት መሰለኝ ቤት ውስጥ። ምግብ አልፈልግም ሀቡዬ። ከዛ ሰዎች በቃ ሀሲነት አርግዢ፣ ሀሲነት ውለጅ ሄሉ ምናምን ስብል እሺ ኢንሻአላህ በቃ አላህ ባመጣው ጊዜ ይመጣል። ትንሽ ደግሞ ከሱ ጋር አሁንም ደግሞ ኢንጆይ ሀቡዬ ወርቆይቼ ስለምንገናኝ በቃ አሁንም ባህሩ ጋር ሞዱ ጋር በቃ ጣፈጠችኝ ያቺ ጊዜ። አይ ትንሽ ልቆይ ላጣጥማት። ከዛ በኋላ ይቅርታ ሀቡዬ። ከዛ ሰዎች ውለጅ ሀሲናት እንደዚህ አድርጊ ምናምን እሺ ኢንሻአላህ እያልኩኝ እርግዝና ተፈጠረ ሀቡዬ። የዛው ቀን ለሰዎች ነገርኳቸው። በሁለት ሳምንቱ ቴስት አድርጌ አሁንም ለጓደኛ አልተናገርኩም። አይቆረስ ቴስት አድርጌ ነገርኳቸው። ማሻአላህ ሀሲና خلاص دحين انت حامل ደግሞ ዶክተር ናቸው ብዬሻለሁ ሀቡዬ ልጆቹ። በቃ ምበለው ኦርጋኒክ ነው ሀሲና هذا ምድር ሽኑ لازم تاخذين كوليك اسيد روحي راقبي مستشفى ምናምን አሉ። እሺ አልን በዛው እንትን እያልኩኝ ሰውዬ ኢንሹራንሱን ቀየረው። የእርግዝና ሲሆን ይቀየራል። ሙሉ ኢንሹራንስ አደረገ። ለምን ጊዜ አድርጌያለሁ ዘይ ሙሉ ኢንሹራንስ አደረገ። የግል ሆስፒታል ከፈለግሽ የግል እፈለግሽ ሆስፒታል አለ ሰውየው። እሺ እያልኩ እየተከታተልኩኝ ልውጥ አልኳቸው። ባለቤቴን በቃሽ አትስሪ። ሰውየው ምንም ስራ የለም ጀስት ቼክ። ልክ እንዳንቺ ነው ሀቡዬ። ሰውየው የሆነ ቃንዲ ከተቀመጠ እንዲ ነው መቀመጥ ያለበት። እንዲ ካረግሽ ይቆጣል። ኦሲዲ ዲስኦርደር አለበት እንደኔ። ከረባቶቹ ሀቡዬ በቃ በስነ ስርዓት ካልሲዎቹ እብና ነጮች ካልሲ ከጥቁር ጋር ሚክስ ከሆኑ ሀሲና ታሊሌሽ ሚክስ እና ሌላ ሰራተኞች በጣም ያስቸግሩናል በጣም። እዛ አንድ ጊዜ የሆነች ኢትዮጵያዊ መጣችና ሰውየው ስኳር አይጠጣም ግሪን ቲ ነው የሚጠጣ። ምንድነው ደግሞ በዚህ ኑሮ ተመሮ ደግሞ የመረረ ነገር የሚጠጣትና ስኳር አድርጋ ስትለ ሰውየው አና ማብዲ ሱካር ደሽተ ሆቴሌ አንቺ ስኳር አይፈልግም እኔ እኮ የመረዋል ብዬ ነው። በቃ እነሱን እያስለማመድኩ በርግዝና ሰዓት በቃ ሰውየው ልክ እንዳንቺ ነው ሀቡዬ። ጫማዎች ይስተካከላሉ። የስፖርት ጫማዎች ለስፖርት፣ የውሃ ጫማዎች ለውሃ። በቃ እያንዳንዷ ነገር በስነ ስርዓት። እኔ ደግሞ ኖ ካለኝ ነው ድንጋይ ቀቅለሽ ካለኝ እሺ ብዬ ድንጋይ ቀቅዬ እሰጠዋለሁ። ሰውየው በሚፈልገው ነው የሚሄደው። ያልታስናልኝ ነው በቃ በቃ ይሄ ልብስ አይተኮስም በስቲም ነው የሚተኮስ። ኦኬ ስቲም አደርጋለሁ። በቃ ኦኬ እሱ የሚለኝን ነው። እነሱ ደግሞ ቀለል የሚላቸውን ያደርጋሉ። ሀሲና አንተ ትሮሂን خلاص ضغطي بيرفع علي لا تروحي بس تيجي ليس كذا እንደዛ ያደ ሰዎች በጣም እየተንከባከቡኝ ነበር ሀቡዬ። ከዛ እየተከታተልኩ ሳለ አይ በቃኝ መውጣት አለብኝ አልኩ። በ8 ወሬ ወጣሁኝ። ባለቤቴ ቤት አዘጋጅቶልኝ ነበር ምናምን መውለጃ ሆስፒታል ተመረጠ። 22 ሆስፒታል ነው ሀቡዬ ሰውየው ያስመረጠኝ እሞልድበት ዱባይ ላይ ኢራኒ ሆስፒታል፣ ኦሪያና ሆስፒታል። ግን የመረጠልኝ መልኩም ነው ዱባይ አስቴር ሆስፒታል። እነሱ በጣም አሪፍ ናቸው ተባለ ሀቡዬ። ከዛ ሰውየው እኔ ሰው ስለሌለኝ ባሌ እንዲገባ የሆነ የሚከፈል ብር አለ ይመስለኛል። ኢቭን ኦፕራሲ ቢሆን እንዲገባ ፕራይቬት ሆስፒታል ከሆነ ችግር የለም። ከዛ ፕራይቬት ሆስፒታል ነው። ኢቭን መቀበያ እንግዳ ክፍል አለው። ባሌ እንዲገባ በቃ ባሌ እንዲገባ ሀቡና ከሆነ ይቻላል። እሺ ግን ባለቤትሽ በዛን ሰዓት አንቺ መዳም ቤት እየኖርሽ እስከ 8 ወር ጉዝና ሰዎቹ ጋር ያለሽ እሱ የት ነበር የሚኖረው? ከወንዶች ጋር ኮሜንዴሽን ነው? ሼሪንግ ተከራይቶ ነው? ብቻውን ነው? የት ነበር የሚኖረው በሰዓቱ? እሱ የሚኖረው እንዴት መሰለሽ ሙሉ ፍላት አለ ባለ 3 ክፍል አንድ ሳሎን አለ። አንድ ክፍል ይዞ ነው የሚኖር ከወንድሙ ጋር። ኦኬ አንድ ክፍል ሌላውን አከራይተው ኦኬ እንደዛ ሲኖር ነበር። ከዛ ነው ስመጣ አንቺ ልትወጪ ስትይ ለብቻው ወጥቶ ቤት ተከራየ ወይስ እዛው ቤት ነው የገባው? እዛው ክፍል አለ። ወጡ 2 ክፍል ለራሳችን፣ አንድ ክፍል ለኔ፣ አንድ ክፍል ደግሞ ለወንድሞች ሆነ። ኦኬ በጣም ጥሩ። አወላለኝ ደግሞ ንገርሽ ሀቡዬ። እሺ ሐኪም ቤት ገባሁኝ።
ከዛ በቃ እኔ ፏይ ያልኩ ነው ሀቡ ያረገዝኩት። ይሄ ተጨናነቀ ምናምን የለም ስትረስ የለም። አልሐምዱሊላህ ቀለል ብሎኛል። ዛሬውን ልወልድ ዛሬውን አስቤዛ አድርጌ ለሰዎች ለንደን ነበሩ ሰዎች አስቤዛ አድርጌላቸው ቼክ አድርጌ ለኔም ደግሞ አስቤዛ አደርጋለሁ። ሰውየው ለሱ ባደረኩ ቁጥር ለኔም ነው የሚደረግ። እኔ ባሌ ጋር እየኖርኩ አስቤዛ ግን በሰዎች ነው የሚያደርጉልኝ። ለነሱ ስታርጊ ላንቺ ማርጊ ይሉሻል በእነሱ ብር ላዚማው በቃ የሆነ ነገር ካልገዛው ይብን ይቆጣሉ። ፎቶ አንስቼ ነው የምልክላቸው። ፍሪጅ ተገዝቶልኛል አዲስ በቃ ያያል ሰውየው። ከዛ ኦርጋኒክ የሚባለው ውድ ነው ሀቡዬ። ከዛ ብሩን ወሰድኩና እንዴ እኔ ኖርማል እንበላለሁ። ኦርጋኒክ እንግዲህ ደብል ነው የምንገዛው። ሰዎች ኖርማል አይበሉ። ኦርጋኒክ ሾፕ ሄዳለሁ በጣም ውድ ነው ኤክሰስ ነው። እኔ ምን ያደርግልኛል አልኩና ኖርማሉን ስገዛ አዛ ሰውየው አሳይኛለኝ። ይሄ ስለው ለሻሲና ሽተሬቲ ኖርማል ግልጽልኝ እንት ላዚም ታኩሊን ኦርጋኒክ አለኝ። አይ ይሄኛው ስለሚጣፍጠኝ ነው። እኔ እኮ ለብሩ ብዬ ነው። ይሄኛው ውድ ነው። ከዛ ምንም ችግር የለም አሁን ባለቤትሽ ይገባል አለኝ። እዛ ሆስፒታል ስገባ ሀቡዬ እንደዚህ አልከፈተም ማህፀኗ ኦፕራሲዮን ልትሆን ትችላለሽ ምናምን አለኝ። ባሌ ተጨንቋል። በቃ ጭንቅ እኔና እሱ ብቻ ነው ነበር። አሁንም ለጓደኞች አልተናገርኩም ልወልድ ነው የገባሁ ብዬ ስጨርስ ነው አልሐምዱሊላህ ወልጃለሁ ብዬ ፎቶ የላኩላቸው። ማጨናነቅ አልፈለኩም። ከዛ ባሌና እኔ ብቻ ነው ያለን አብሮኝ ነው የገባ ሀቡ ወላሂ ነው የምልሽ። የዛን ቀን እንደገና ወደድኩ ተጨንቆ ጭራሽ እኔ ባሌ ሲያለቅስ አይቼው አላቅም። ኦፕራሲዮን ትሆናለች ሲባል አለቀሰ። ለቤተሰብ ደውሎ ሀሲነት ሆስፒታልና ዱአ አድርጉላትኝ እንደዚህ አረ በቃ ይዞ እኔ ከጭንቀቴ የሱ በቃ እንደዛ ሆኖ አይቼው ስለማላቅ ጭራሽ እንደዛ ይሆናል ብዬ አላሰብኩም። ከዛ ሀቡዬ ያላህ ነገር በቃ ግፊ ፖሽ ማጣል ብለው ወደ ማህዋላሽ ክፍል ሲወስዱኝ እሱም አብሮ ስድስተኛ ዶክተር ነበር ፑሽ እያለ በሰላም ያለ ኦፕራሲዮን ወለድኩኝ። ከዛ ሰዎችን የበወለድኩ በማናጋታው ከለንደን እየመጡ ነበረ አበባ ይዘውልኝ ሀቡዬ እቅፍ አበባ ይዘውልኝ። ወይኔ እንዴት ደስ እንዳለኝ ቆሜ ሩጬ ስተመተማረ ቁጭ ላይ የወለዳውን አይቆም እነሱ ሻይ ምናምን ልቀዳላቸው ወደ ስለኛ እንቀዳለን ሀሲናት ላላላ ላዚም ሾያ ተጅሪሲን እኔ እኮ አልጠበቅኳቸውም። በቃ ካለውበት ቀጥሎ ሲመጡ ደነገጥኩኝ። ካዛ ሀቡዬ ሰዎች መብሩክ አሉኝ አበባ እንዴ እንዲያረ እንደዚህ ቅፍ አበባ ተሰጥቶኛ አቅም ሀቡዬ ይመጣል እቺ ምታክ እንዲቅፍ ደስ አለኝ። ሴትዬና ቅፌ ሽክረን ልጄና አዩት በጣም ደስ አለቻቸው። ማሻአላ ጸጉሯ ማሻአላ። ካዛ ሀቡዬ ሰዎች ኢቭን እስካሁን ድረስ አልከነሱልኝም። ልጄ ቪዛዋ በኔ ነው ያለው። አሁን ሄዳለሁ አያቸዋለሁኝ በቃ የራሴን ነገር ይጀምራለሁ ስላቸውም ደስ አላቸው። ኢቭን እንኳን ፌክና ኦሪጂናሉን ያሳዩኛል። የፊት ፕሮዳክት ሳሳያቸው ሀሪፍ ነው ይሉኛል። ይሄው ባሌም ጋር እያልን ዛሬ 3ኛ ዓመታችን ፋብትን ልልና ላይቭ ዘግቼ ሊዮ ማፊ ሸቁል ኦኬ ፋብትን ልልና ይሄን ይመስል ነበር። እና እስካሁን ድረስ በእነሱ ስፖንሰር ስር ነሽ? ልጅሽም ባንቺ ስፖንሰር ስር ናት? አዎ ሰውየው ይሄን ሀገር ለቀሽ እስክትሄጂ ድረስ ሀሲና አንቲ ቢንቲ አንከነስል ማለት የፋሚሊ እንስራ ስንለው ላ ምን አይነት በቃ ይደያሉ ቢስሚላህ እና እየሄድሽ ትጠይቂያቸዋለሽ አሁንም ድረስ አይደል? እሄዳለሁ በየሳምንቱ ያልኳታል ምናምን። ወይኔ ሀቡዬ በጣም ነው የሚወዷት። ቆይ ልክልሻለሁ ቪዲዮ በጣም ነው ደስ የሚላቸው ሲያዩት። እሷም ትሄዳለች ትሮጣለች። እንደዛ አይነት ልጅ የለም ቤትም በቃ በጣም ነው ደስ የሚላቸው። ታየኔና እሰይ ሁሌ ችግር ነው የምንሰማው እዚህ ቤት። እንደዚህ አይነት ደስተኛ በቃ ባለሽ አመስጋኝ፣ በባልሽ ደስተኛ፣ በትዳርሽ ደስተኛ፣ በስራሽ ደስተኛ ስለሆንሽ በጣም ደስ ይላል። ማሻአላ ቱቱቱ አላህ ይጠብቅሽ፣ ከክፉ አይን ይጠብቅሽ። ምንም አይነት ነገር አይጠልሽ። ደስታሽ ላይ ደስታ እየጨመረ ስራሽ እያደገ ልጅ እየጨመርሽ እድሜ ጤና እየሰጠሽ እንዲህ እንደሳቅሽ እንዲህ እንደፈነደቅሽ ረጅም እድሜ ኑሪ ምድር ላይ። እሺ እናት አሚን ሀቡዬ አሚን። እና አልሐምዱሊላህ አሁን ይሄው እዚህ ደርሰናል። እና በቃ በህይወት የተማርኩት ነገር ሀቡዬ የሆነ ነገር ስክት ሲል ለሰው አውሩ። እኔ እርጉዝ እያለሁኝ ከአንቺ ቤት የሆነ እርዳታ ላይ ተሳትፌያለሁ። አንዳንድ ቁጥር ጽፌ በቃ የሆነ ቀን ያ ነገር የሆነ ነገር ሲታወቅ ነው እኮ የዛኔ ነው። ካዛ አንዴ ደግሞ አልሳካልኝ አለ ሀቡዬ። በጣም ብዙ ሰው ነበር። ካዛ እኔ ልቤን አለ ያቅልኛል። የሆነ ልጅ በሆዱ እንትን ያለ
ቦዱ መጸዳዳት ቤዛ ትባላለች። የእሷ ልጅ እኮ 2 ሚሊዮን ብር ሰብስቤላት ልጇ ታክሞ መጫው ድፍን ነበር። አሁን ተሰርቶለት ለመጀመሪያ መጸዳዳ እኔ ረስቻት ነበረ። በሌሊት በተኛሁበት ነው ባለቤቴ ለ3 ቀን ወጣ ብሏል ለስራና ብቻዬን ነበር የተኛሁት። ሌሊት ላይ ስልኬ ጢው ሲል እንዴ ሳይለንት ሳላደርግ ነው የተኛሁት። ለካ ባልየው